ተናስተልን ክብራትና ክብራን ተመልካቾቻችን ሰኔ 8 2017 ዓ.ም ዕለተ እሁድ የኤንቢሲ ስፖርት ፕሮግራም ተጀምሯል። አብሮነታችሁ ከኛ ጋር እንዲሆን እስከ 6 ሰዓት ድረስ በአክብሮት እንጋብዛለን። የተለያዩ ጉዳዮችን በለተሰንበት ፕሮግራማችን ለተመልካች አድማጭ የምናደርስ ይሆናል። ከሀገር ውስጥ የኢትዮጵያ ብሔራዊ ቡድን ወደ አሜሪካ የሚያደርገውን ጉዞ በተመለከተ የተሰጠው ጋዜጣዊ መግለጫን ተንተርሰን ሀሳቦችን የምናደርስ ይሆናል። ወደ ውጭ ሀገር ጉዳዮች ስናልፍ ደግሞ የዝውውር ገበያዎችን እንመለከታለን። በተለይ የፍሎሪያን ዌርትዝን ወደ ሊቨርፑል መምጣትና ፖል ላቤሌ ፖግባ ወደ ሞናኮ ከ2 ዓመታት እገዳ በኋላ የሚያደርገው እንግዲህ ዝውውር ይጠበቃል። እነዚህን ጉዳዮች በዝውውር እንመለከታለን። ትላንትና በአሜሪካ የተጀመረው የዓለም የክለቦች ዋንጫ ፉክክርም እንዲሁ ሌላው አጀንዳችን ይሆናል። በያላችሁበት አብሮነታችሁ ከኛ ጋር እንዲሆን ጋብዛለን። የባሎን ዶርንም በተመለከተ ሀሳቦችን ለመሰንዘር እንሞክራለን። የ2025 የባሎን ዶር አሸናፊ ማን ይሆናል? ኦስማን ዴምቤሌ፣ ላሚን ያማል፣ ቪቲኒያ፣ ኑኖ ሜንዴስ ከወዲሁ ስማቸው የተያያዘ ይገኛል፣ መሐመድ ሳላን ጨምሮ። እነዚህ ጉዳዮች የዕለተ እሁድ የሰኔ 8 መወያያ ርዕሶቻችን ይሆናሉ። በያላችሁበት የተወደዳችሁ ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ፕሮግራሙን እየመራው አሉላ ፍሬውና ባልደረባዬ አልፍሬድ ነስረው ከመላው ስቱዲዮ የስርጭት ባለሙያዎች ጋር ቆይታችን ተጀምሯል። እንደምን አለ? እንዴት ነው አሉላ? አለን ይመስገን። ባስተዋወቅናቸው ርዕሰ ጉዳዮች በባሉን ሰዓታት ለአድማጭ ተመልካች መረጃዎቹን ተጨባጭ እናደርጋለን። ቀዳሚው የምናደርገው አንተም በስፍራው ተገኝተ ነበር። 11 ሰዓት ይጀምራል የተባለው የሸራተን አዲሱ የኢትዮጵያ እግር ኳስ ፌዴሬሽን እና የዲሲ ዩናይትድ የ3 ዓመት ጥምረት እንግዲህ ለሰዓታት ተገፍቶ 1 ሰዓት ተኩል ገደማ እንደጀመረ ነው ያደረስከኝ መረጃ እንደሚያመለክተው። ሐሙስ ዕለት የተከናወነ ሴሽን ነበር። እስኪ ከዚህ ጉዳይ እንጀምር። ብሔራዊ ቡድኑ አሁንም ከክለብ ጋር ይጫወታል። ጥያቄዎች የሚያነሱ ሀሳቦች አሉ። ብሔራዊ ቡድን አቻውን መግጠም ነበረበት። ለምን ብሔራዊ ቡድን ሲባል ሀገርን መግጠም አለበት የሚሉ ሀሳቦች ተነስተዋል። $21,000 በእኛ በአሁኑ ምንዛሬ ስንመነዝረው 3 ሚሊዮን ብር የኢትዮጵያ ብሔራዊ ቡድን የኢትዮጵያ እግር ኳስ ፌዴሬሽን ያገኛል። ጨዋታ የሚያሸንፍ ከሆነ ደግሞ $50,000 የአሜሪካን ዶላር ያገኛል። በዚህ ጋዜጣዊ መግለጫ ላይ የተነሱ አንኳር ጉዳዮችን እስኪ አንሳለን። አመሰግናለሁ። እንዳልከው የኢትዮጵያ እግር ኳስ ፌዴሬሽን አስቀድሞ የቴሌግራም ፔጁንም የፌስቡክ ፔጁንም ቼክ ማድረግ ይቻላል። 11 ሰዓት ተኩል ድረሱን የተባለው ሸራተን አዲስ፣ እኛ ከዚህ ከቢሮ ስንነሳ 10 ሰዓት ነበር። በስፍራው ላይ ስንገኝ ምንም ነገር በቃ ባነር አልተሰቀለም። የእግር ኳስ ፌዴሬሽን ሰዎች አላገኘንም። ጋዜጠኞች ብቻ ሆነን ነው ተሰብስበን የጠበቅናቸው። ከመጡም በኋላ አሁን አንተ ቅድም 1 ተኩል ጀምረዋል። ከ1 ተኩል አልተጀመረም ፕሮግራሙ። 1 ተኩል አዳራሽ ውስጥ የገባንበት ሰዓት ነው። አዳራሽ ውስጥ ገባን። ኦልሞስት 2 ሰዓት ከ10 ሲል ነው ፕሮግራሙ የተጀመረው። መድረክ መሪ የምንወደው ጋዜጠኛ ደረጃ ኃይሌ ነበረ። እሱ ነበር መድረኩ የሚመራው። በእግር ኳስ ፌዴሬሽኑም በኩል በመድረክ መሪውም ለዘገዩበት ይቅርታ እንኳን አልተጠየቀም። ያን ያህል ሰዓት አቆይተውን ይቅርታ እንኳን አልተጠየቀበትም። ወዲያው ወደ አጀንዳቸውን የገቡት ከዲሲ ዩናይትድ ጋር ስለሚደረገው ጨዋታ ነው የተነገረውና ምንም ይቅርታ ሳይጠየቅ ቀጥታ ወደ ፕሮግራሙ ነው የተገባው። ያው ቅድም አንተም ለማንሳት ሞክራል። የ3 ዓመት ውል የሚቆይ ውል ከዲሲ ዩናይትድ ጋር የኢትዮጵያ እግር ኳስ ፌዴሬሽን ፈርሟል። ይሄ ሊሆን የቻለው ያው የዲሲ ዩናይትድ አሁን በምስሉ ላይ የምንመለከታቸው የዲሲ ዩናይትድ ሼር ሆልደር የአቶ ማሞካቻ ልጅ ጆ ማሞካቻ ናቸው። በሳቸው በኩል ነው ይህ ስምምነቱ እንደመጣ የተገለጸልን። አቶ ባህሩ ጥላውን ትላንት የዛን ቀን እንግዲህ መግለጫውን ሲሰጡ በይቅርታ አይደለም የጀመሩት፣ ቀጥታ ወደ ፕሮግራም የተገባው። ፌስቲቫል በለው በቃ ብዙ ጋዜጠኛ አኮብኩቦ እንደሄደ እርግጠኛ ነኝ። ብዙ ጥያቄዎች አጭሮበታል ከክለብ ጋር መጫወቱ ብሔራዊ ቡድናችንና በቃ የግብዣ ፌስቲቫል ኮክቴል ጆርናሊዝም እንለዋለን ጆርናሊዝም ላይ እና ሆት ሆኖ በቃ ለመጠየቅ የመጣን ጋዜጠኛ በዛ በግብዣ በምናምን ለማለስለስ እንደዛ አይነት ነገር ነው ያየሁት። እና ኦልሞስት በቃ የመጠየቅ አቅማችን ከተዳከመ በኋላ ድካም ከተጫጫነን በኋላ እኔ አቋርጬ ነው የመጣሁት ለምሳሌ። ምክንያቱም በጣም እየመሸ መጣ። እዛ የቆየ አንድ ባልደረባችን ሲገልጽልኝ እስከ ምሽት 6 ሰዓት ነው የተቆየው እና በጣም ያሳዝን ነው። ይቅርታ እንኳን አልተጠየቀበትም እና ይሄንን ነው ማለት የምችለው። ያው ኦፒኒየኔን መግለጽ እፈልጋለሁ። እኔ ማንም ስለማይከለክለኝ ሲጀመር እኔ ጥያቄ መጠየቅ የምፈልገው ነገር ምንድነው የኢትዮጵያ እግር ኳስ ፌዴሬሽን 1 ዓመት ነው የቀረው
አሁን አዲስ ስራ አስፈጻሚ አዲስ ፕሬዝዳንት ልንመለከት 1 አመት ተኩል ገደማን ይቀር 3 አመት ውል የምትፈራረመው ቀጣይ መርጣሉ ብለ አስበን ይሄ አይምሮ ላይ የፈጠረው ጥያቄ ማለት የሚመረጡበት ጊዜ ዘመናቸው የሚያበቃው ለካሚንግ 1 አመት ነው። ስለዚህ ከዲሲ ዩናይትድ ጋር የምትፈጽመው ስምምነት ያንተን የኃላፊነት ቦታ መቆያን ጊዜ ቤዝ ያደረገን መሆን አለበት ብዬ አስባለሁ። አሁን ሄዱ ወደዛኩ ቀጣዩም ፌዴሬሽን ይመጣው ማለት ይፈራረማል ማለት ነው። እነሱ ወስነውለት ነው የሚሄዱት ማለት ነው። ይሄ ጥያቄ ያው በራቸው ዝግ ነው። ብዙ ጊዜ የኢትዮጵያ እግር ኳስ ፌዴሬሽን ለማብራራት ፍቃደኛ አይደሉም። ለሚወዱት ለሚያሞካሻቸው ሚዲያዎች ያ ቅጥር እስኪመስሉ ድረስ በየጊዜው ቃለ ምልልስ ያደርጋሉ እናውቃለን። ግን አሁን ይሄ የመጀመሪያ ጥያቄ ነው። ሁለተኛው ጥያቄ እንግዲህ እስኪ አድማጮች ተመልካቾች የኢትዮጵያ እግር ኳስ ፌዴሬሽን የፌስቡክ ገጽ ላይ ሄደው መመልከት ይችላሉ። ይህ ጋዜጣዊ መግለጫ ጥሪ ሲቀርብ ወደ 80 ምናምን መልእክቶች አሉት በኢትዮጵያ እግር ኳስ ፌዴሬሽን የፌስቡክ ገጽ። እስኪ ገብተው ይመልከቱት። እኔ አላወራም ስለ ኮሜንቶቹ። ምን ያህል የኢትዮጵያ ሕዝብ በኢትዮጵያ ብሔራዊ ቡድን በቃ አንገቱን እንደደፋ የምታየው መልእክቶቹን መመልከት ይችላሉ ብዬ አስባለሁ። መልእክቶቹ ፕላስ ስምምነቱ ከተፈጸመ በኋላ የተሰጠውን መግለጫ ተንተርሰው የኢትዮጵያ እግር ኳስ ፌዴሬሽን በፌስቡክ ገጻቸው ዜናውን ተደራሽ ሲያደርጉት የሚሰጡ ኮሜንቶች በአብዛኛው ኔጌቲቭ ናቸው። ማለት በቃ ተቃውሞ። እስኪ ሲጀመር ብሔራዊ ቡድንና ክለብ እንዴት ነው የሚጫወተው? አሁን የአፍሪካ ህብረት ስብሰባ የአውሮፓ ህብረት ስብሰባ ላይ እኮ የሀገራት ባንዲራ እኩል ነው የሚቆሙት አይደል? የፈለገ የኢኮኖሚ ልዕልና ያላት ሀገር ባንዲራው ዝቅ አይልም ከፍ አይልም በተለያዩ መድረኮች። እና አሁን የኢትዮጵያ እግር ኳስ ፌዴሬሽን ከዲሲ ዩናይትድ ጋር የፈጸመው ስምምነት ለኔ ማለት ብዙም ይሄን ያህል አርኪ ነው ብዬ አላስብም። ሌላው የምጠይቀው ጥያቄ እንደሚታወቀው የአሜሪካ ኤምባሲ ለመግባት ከ4 እና ከ5 ወር በፊት ነው ስም ተልኮ የምትገባው። ብሔራዊ ቡድን የወዳጅነት ጨዋታ የሚያደርገው ደግሞ ወቅታዊ አቋማቸው ተጫዋቾች መሰረት ያደረገ ነው። አሁን የኢትዮጵያ ብሔራዊ ቡድን ወደ አሜሪካ ሲሄድ በፕሪሚየር ሊጉ የተመለከትናቸው ምርጥ ተጫዋቾች የወዳጅነት ጨዋታ ሊያደርጉ ይገባል። ምክንያቱም ወቅታዊ አቋማቸው ጥሩ ስለሆነ። ይህንን ፉርሽ የሚያደርገው ነገር ምንድነው? ኦልሬዲ ማን አሜሪካ እንደሚሄድ ከ4 እና ከ5 ወር በፊት ተሰርቶ ተሰጥቷል ለአሜሪካ ኤምባሲ። እኔ ስም መጥቀስ ለማልፈልግ አንድ የኢትዮጵያ ብሔራዊ ቡድን ያገለገለ ተጫዋች በዚህ ሰዓትን ፕሪሚየር ሊግ እየተጫወተ ያለ ተጫዋች ብሔራዊ ቡድኑ ባለፈው ከሉዶን ዩናይትድ ከ4ኛ ዲቪዚዮን ክለብ ጋርና ከጉያና ካለ 195ኛ 198ኛ ካለ ሀገር ጋር ሲጫወት ኤምባሲ ሊገባ ሲል ያ ተጫዋች ምሽቱ ጥሩ አልነበረም እና ኤምባሲ ኢንተርቪው አለፈው። በመጀመሪያው ዙር ነው ማለት ነው። አሁን ባለፈው ኢንተርቪው የአሜሪካ ኤምባሲ ስላለፈ አሁን እንዳታረፍድና ተብሎ አሁን እኮ ጥሩ ይሁንም አይሆንም አይደለም እኮ መስፈርቱ በቃ ስላገለገልክና ቪዛን ወሰድ ተብሏል። ይሄ ልክ አይደለም፣ ውሸት አይደለም የምናገረው። በሁሉም ማስረጃ መረጃ ይዤ ነው የማወራውና እንግዲህ ወቅታዊ አቋም ጥሩ ያልሆኑ ተጫዋቾችም አሜሪካ ሊሄዱ ይችላሉ ማለት ነው። ስለዚህ ከ4 እና ከ5 ወር በፊት ሂሳቡ ካልኩሌት ተደርጎ የተጠናቀቀ የአሜሪካ ጉዞ ነው። ማን እንደሚሄድ ኦልሬዲ ታውቋል። አሁን የአመቱ ኮከብ ተጫዋቾች እጩዎች ይፋ ተደርጓል። እዛ ውስጥ አሁን ኮከብ ተጫዋች የሆነው ተጫዋች አሜሪካ ጉዞ ላይ ላይሄድ ይችላል። ግን በፕሪሚየር ሊጉ በነበሩ ሳምንታት ምርጥ እንቅስቃሴን አሳይቶናል። ስለዚህ አንመለከተው እንዴ ይሄ በጣም ልክ አይደለም። ልክ የሆነ አሰራር ነው ብዬ አላምንም። ከዚህ ቀደም ወደ 13 የሚደርሱ ግለሰቦች የአሜሪካን ቪዛ ተጠቅመው ቀርተዋል። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዳንኤል ገብረማርያም በኢትዮጵያ ብሔራዊ ቡድንና በዲሲ ዩናይትድ በነበረው ስምምነት ባገኘው ቪዛ አሜሪካ ቀርቷል። የኢትዮጵያ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር ጠፍቷል። ኪት ማናጀር ጠፍቷል። ብዙዎችም አሁን የአሜሪካ ቪዛ ይዘው ተመልሰው መጥተው ይሄዳሉ። እና እኔ የኢትዮጵያ እግር ኳስ ፌዴሬሽን ከአሜሪካ ብሔራዊ ቡድን ጋር ብሔራዊ ቡድን ቢጫወት ወይ ከነ ፔሩ ወይ ከነ ቦሊቪያ ከነ ፓራጓይ ብሔራዊ ቡድን ጋር ቢጫወት አደንቃለሁ። ኮሙኒኬሽናቸውን አደንቃለሁ። ግን ከክለብ ጋር መጫወቱ ፋይዳ የለም። ጥሩ አይደል? እናስታውሳለን እኮ ያለፈው አመት ላይ እኮ ሉዶን ዩናይትድን ሲገጥሙ እኮ የሉዶን ዩናይትድ ተጫዋቾች ግማሹ ገምባል ያላደረገም ግማሹ መጋጫ አላደረገም። ጭራሽ ትሬኒንግ ሰርተው ነው እኮ መተው ብሔራዊ ቡድኑን የገጠሙት። ይሄ ሀገርን ዝቅ ማድረግ ነው ብዬ አስባለሁ።
እና እንደ ቫክሲን ነው ማለት ይሄ የኮቪድ ቫክሲን አለ ፈርስት ራውንድ ሰከንድ ራውንድ የሚባል ቫክሲን አለ እንደዛ ነው የሚመለከተው እና ያው ጥያቄ ተቆርቋሪ ስለሌለ አሁንም መጀመሪያው ዙር ላይ ቪዛ ያላገኙ ግለሰቦች አሁንም ያገኛሉ ኦብቪየስሊ ጥያቄ የለውም ኤምባሲ የገባ ግን ሁሉም ያገኛል ማለት ይቻላል እንዴ ገና ኤምባሲ እኮ ነው ይገባሉ አይደል አዎ አይቻል አሁን ለምሳሌ ባለፈው አመት የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ የነበረው የወቅቱ የባህር ዳር ከተማ አሰልጣኝ ደጋረገ ይግዛው አሜሪካ ኤምባሲ ሲገባ እሱ አልተሰጠውም ቪዛ እንግዲህ የብሔራዊ ቡድኑ ምክትል አሰልጣኝ ነበር ባለፈው ቴክኒካል ዳይሬክተር የነበሩት ዳንኤል ጊዜ አሰልጣኝ ሲሆኑ እሱ ምክትል ነበር አልተሰጠውም ግን ምንድነው አሁን እንደ ስኳድ ስትገባ ኢትዮጵያ የምትለው ሰማለች የኢትዮጵያ ብሔራዊ ቡድን የሚሄደው ስለዚህ ይሰጠን ስትል የመሳካት ቻንሱ ከፍተኛ ላይሳካለም ይችላል ግን የመሳካት ቻንሱ በጣም ከፍተኛ እንደሆነ መናገር ይችላል ግን እንግዲህ የብሔራዊ ቡድኑ አሁን ሱራፌል ዳኛቸው አሜሪካ ይገኛል መቼ ነው ሱራፌል ጨዋታ የጀመረው ስንት ወር ሱራፌል ተቀመጠ ብዙ ወራት ብዙ የሥራ ፍቃድ መስተዋጎል ገጥሞት ነበር አሁንም ተጫዋቾች ይታያሉ ይመለመላሉ ኦኬ እነዚህ እንደ ሬድ ትራክ ፋላሲ ነው እንደ አቴንሽን ዳይቨርት ነው መቆጥራቸው ነኝ ሲጀመርኮ ማለት አሜሪካ የእግር ኳስ ሀገር አይደለች አሁን ስፔን በተለይ የእግር ኳስ ሀገር ናት እንግሊዝ የእግር ኳስ ጀርመን የእግር ኳስ ሀገር እና የተሻለ ኢንፍራስትራክቸር ያላት ሀገር ናት በእግር ኳሱም ከኛ የተሻለ ሜዳ ከኛ የተሻለ ባለሙያ ያላት ግን አሜሪካ ራሱ የእግር ኳስ ሀገር አይደለች እና እኔ አሁን ይሄ $21,000 $20,000 $50,000 ምናምን እዚህ ሀገር ቢውል አሁን የኢትዮጵያ ብሔራዊ ቡድን ስደተኛ ነው በየማጣሪያዎቹ የሚያደርጋቸውን ጨዋታዎች ከሜዳ ውጪ እየተጫወተ ነው የሚሄደው አንድ ጉዞ ሲያደርግ በጣም ብዙ ሚሊዮን ገንዘብ ነው ፈንድ ተደርጎ የሚወጣው እና አሁን ይሄ የሚሰጡት ገንዘቦች $20,000 $50,000 ምናምን እዚህ ለምን ለሚገነቡ ሜዳዎች ግብአት አይሆኑ እንደ መደገፊያ እንደ መንደርደሪያ ቢሆኑ የተሻለ ነገር አለኝ ብዬ አስባለሁ እንግዲህ አሜሪካ ጉዞ በነሐሴ ወር ላይ የሚከናወን ይሆናል ስራ አስፈጻሚ እኮ ለመጀመሪያ ጊዜ እኮ አሁን ዓለም ላይ ታይቶ የማይታወቀው ነገር እኮ ስራ አስፈጻሚ በቃ አይ ከላይ ሂድ እያለ እኮ የሚመርጥበት ሀገር ነውና እንዳልከው አንተ እንግዲህ ተጨማሪ አሰባለ እኔ ግልጽ አልሆኑም ብዬ ማስባቸው ነገሮች አሉ አሁን ከወጪ አቋያ አንተ ስታነሳ የብሔራዊ ቡድኑ አብዛኛው ወጪ በዲሲ ዩናይትድ ይሸፈናል የተባለው እንግዲህ ለዚህ ምስጋና የቀረበላቸው አቶ ጆ ማሞካቻ ናቸው እኔ የትኛውም ፕሮፌሽናል ክለብ እኛ ሀገር ነው እንጂ ያልሆነው በሌላው ዓለም አንድ ጥቅም ስታገኝ ነው ለሌላው የምትረዳው አይደል እንዴ ምላሽ ይፈልጋል ኪክባክ አለው ጥቅም ይፈልጋል ምን አግኝቶ ነው የሚረዳን የሚለውን እኔ ይሄም መታየት ያለበት ይመስለኛል ጨዋታው ስላረገ ብቻ የወዳጅነት ጨዋታ ስላረገ ብቻ $20,000 ያገኛል ይላል ሃው እንዴት $50,000 ካሸነፈ የኢትዮጵያ ብሔራዊ ቡድን ይሰጠዋል በምላሹ ምን ወስደው ዲሲ ዩናይትዶች ይሄ መመለስ አለበት ሌላ እንደ አድቫንቴጅ የታየው ለኢትዮጵያ ብሔራዊ ቡድን ምንድነው ተጫዋቾቻችን በሌላው ዓለም የምልመላ ራዳር ውስጥ እንዲገቡ ያስችላቸዋል ይላል እኔ አሁን እዚህ ጋር ልጠይቅ የምፈልገው የኢትዮጵያ ብሔራዊ ቡድን ተጫዋቾች አማካኝ እድሜ እንግዲህ እኛ ሀገር እድሜ ትንሽ አስቸጋሪ ነው አማካኝ እድሜ ይሰላ ቢባል ስንት አመት ይሆናል 27 28 ገምታለሁ ፕሮፌሽናል ክለቦች እንደዛ አይነት ተጫዋች አያስፈርሙም የ27 አመት ተጫዋች እንዴት ብሎ ነው የሚያስፈርሙት ታዳጊ ላይ እንዴት እንደሚሰሩ እኮ እናያለን የጀርመን ሀገር ስፔን እንግሊዝ ቅድም የጠቀስካቸው ታዳጊዎችን ነው የሚመለምሉት እንጂ እድሜያቸው 27 20ዎቹን ያጋመሰን ተጫዋች አያስፈርሙም እና ይሄ ነገር ብዙ አያሳምንም እኔ አላሳምነኝም አንተ እንዴት ነው የምታየው ያ ጥያቄ የለውም ልክ ነህ በኋላ በዝውውር እናነሳዋለን በተለይ ከዊርት ዝውውር ጋር በተገናኘ ሌሎች ነጥቦች ስናነሳ አንድ ክለብ ምን ጌን አድርጎ ነው ተጫዋች የሚያስፈርመው አሁን ስማቸው የሚያዙ ተጫዋቾች አሉ ከኛ ጋር ነከናን ጋቶች ተብሏል እነሱ ራፌል ሄደዋል ግን ምን ያህል አመት ይጫወታሉ ከዛ በኋላ ሄደው የሚለው ነገር ስትመለከት በጣም ጠባብ ነው ይታወቃል ምክንያቱም አብዛኛውን ካሪየርነታቸውን እዚህ ጨርሰዋል አብዛኛውን የእግር ኳስ ህይወታቸውን አሟጣው ነው ወደዛ የሚሉትና አሁን ወጣቱ አልፎ አጥቶች አሉ ለምሳሌ እነ ዮሴፍ ባዳማ እነ ቢናም አይተን ባዳማ እነዚህ ድንገት እነዚህ አይነት ድሎችን ካገኙ ጥሩ ነው ብዬ አምናለሁ እንጂ እንዳልከው አንተ በአብዛኛው የእድሜ ክልል ጣራው ከፍተኛ ነው እና ይሄ ጥያቄ የለው ያ ነገር በደንብ የታየ አይመስለኝም እሱ ካልታየ በጣም አስቸጋሪ ነው የሀገር ውስጥ እግር ኳስ ላይ እኮ እናያለን ታዳጊዎች ክለብ ውስጥ ለመግባት የሚያዩትን ፈተና የምናውቀው ነው አይደለም እንዴ ብዙ ችግር ነው የሚደርስባቸው ከታዳጊ ቡድን ተነስተው ወደ ዋናው ቡድን ለማለፍ ባለ ሂደት ብዙ ፈተና ያለበት ሀገር ነው የኛ ሀገርና
እኔ እንደውም ለብሔራዊ ቡድኑ ሳይሆን ዲሲ ዩናይትድ እኛን ማገዝ ከሆነ የብሔራዊ ቡድኑን መደገፍ ከሆነ ፍላጎቱ ታዳጊ ተጫዋቾች ላይ የኢትዮጵያ ታዳጊ ቡድን ላይ ቢደረግ ይሻላል ባይ ነኝ። ምንም ጥያቄ ነው። እንግዲህ ብሔራዊ ቡድን ከክለብ ጋር ሲጫወት የምንመለከትበት መርሃ ግብር በነሐሴ ወር ላይ ይከናወናል። እንግዲህ ከሀገር ውስጥ ጉዳዮች ጋር በተገናኘ ይሄንን አነሳን። አንድ ማንሳት እንፈልገው ነጥብ እዚህ ጋር ከኢትዮጵያ ስፖርት ጋዜጠኞች ማህበር ጋር በተገናኘ ማህበር የትስስር ገጽ ላይ ማስፈረዋለሁ። አንድ የኢትዮጵያ ስፖርት ጋዜጠኞች ማህበር አባል የሆነ ጋዜጠኛ ጥቃት ሲደርስበት ጋዜጠኞች ማህበር ሪፍሌክት ሊያደርግ ይገባል እና እኔ ባጋጠመኝ ጉዳት የኢትዮጵያ ስፖርት ጋዜጠኞች ማህበር ምንም አይነት ሪያክት አላደረገም፣ ምንም አይነት መግለጫ አላወጣም። አዝናለሁ። በዚህ ራሴንም ከኢትዮጵያ ስፖርት ጋዜጠኞች ማህበር አግልያለሁ። በዚህ አጋጣሚ ይሄን መናገር ወዳለሁ። ማለት ይሄንን ለመናገር የፈለኩት በጣም የምንወደው የምናከብረው ሙልጌታ ከበደ በዚህ ሳምንት ነው ህይወቱ ያለፈው። የኢትዮጵያ ስፖርት ጋዜጠኞች ማህበር ምንም አይነት መግለጫን አላወጣም። ሙልጌታ ከበደ አረፈ፣ ጀግናው ለ15 ዓመት በቅዱስ ጊዮርጊስ የተጫወተው ተጫዋች አረፈ ብለው ራሱ ምንም አይነት መግለጫ አላወጣም። ምናልባት ሰር አሌክዛንደር ቻትማን ፈርጉሰን ወይም ሮብን አሞሪም አሊያም አርቴታ ሲሞቱ መግለጫ ሊያወጣ ይችላል እና እኔ ላይ በደረሰው ጥቃት ምንም አይነት ሪፍሌክሽን አላቀረበም። መወዳቸው የማህበሩ አባላት አሉ፣ ግን ከኢትዮጵያ ስፖርት ጋዜጠኞች ማህበር ራሴን አግልያለሁ። ጥቃት ደርሶብህ ዲፌንድ ማያደርግ ማህበር ምን ይሰራልኛል? ይሄንን መናገር ስለምፈልግ ነው።